ያልሽ ቤቲ እዚህ ቤት ካለው አስጨናቂ ታሪካችሁ በተጨማሪ ያንቺ ጭቅጭቅ ነው የሰለቸኝ። ካልደረሱብኝ የማልደርስ ሰው መሆኔን መቼም የመጀመሪያ ጊዜያችሁ ላይ ተሻል እና እሱም ቢካለ እኔ ምን ላድርግ? አላውቅም። አንቺ የማታውቂውን ነገር እኔ ላስተካክል አልችልም። ቤቲ ተይኝ፣ ስራዬን ልስራበት። የናቲ ጉዳይ ከአንቺ ጋር ምን ያገናኘዋል? ምንድን ነው ቆይ የምታወራው? ምንም አላወራሁም። አንቺም በማይነካ ከአንቺ ጋር በማይገናኝ ነገር ጊዜሽንም ጨጓራሽንም አጨረሽ። እኔማ እንዳስገለኝ እፈራለሁ። ተውቴ አንቺ ናቲ ሁኔታውን እኮ ስላላየ ነው። አንድ ነገር ቃል ልግባልሽ። እሺ አንቺ መግደል አይደለም ማንም አያሰቃይሽም። ከናልፎ አንቺ ማንም አያጠቃሽም። ከዚህ በኋላ ነው ያለሁልሽ። እሺ ግን አለሁልሽ መባል በጣም ደስ ይላል። አለሁልሽ፣ እኔ አለሁልሽ በማንኛውም ሁኔታ። ቅናት ያንጨረጨራት ቤቲ አሁንም በጠዋት ተነስታ እንደተለመደው ነገሯን ቀጥላለች። ታዲያ ትሁቴም ደግሞ ምን ትፈልጊያለሽ? ለምን አትይኝም ቤቲ? እኔ ካንቺ ምንም አልፈልግም እያለቻት ሲሆን እሷም እስኪ ንገሪኝ የምትፈልጊው ነገር ምንድነው? በማለት ቤቲ የተሻለ ነገር የምትፈልግ ከሆነ አንድ ነገር ሰጥቻት ምናልባት የምትወኝ ከሆነ በማለት ሌላ መደራደሪያ የምትሰጣት ስለመሰላት ታዲያ ምን እንደምትፈልጊ ንገሪኝ በማለት ትሁቴን ጠይቃል ነበረ። ታዲያ ትሁቴም ደግሞ እኔ ምንም አልፈልግም፣ ባይሆን ከዚህ ቤት በማባረር አንድ ውለታ ዋይልኝ በማለት ትሁቴ ከቤቱ እንድታባረራትም ጠይቃታለች። ይህ ነገር ለሷ ትልቅ ውለታም እንደሆነ ነግራት ታዲያ ቤቲ ደግሞ ይህን ነገርማ ገዜም ቢያለ እንጂ እኔማ ፍላጎቴ ነበረ፣ ግን ገዜ አይሆንም አለኝ። አሁንም ቢሆን ጥግሽ እንድትይዥ እፈልጋለሁ፣ ካለበለዚያ አንቺም ልክ አለምዬ ላይ የተፈጠረው ነገር አንቺም ላይ ሊፈጠርብሽ ይችላል በማለት ያስፈራራቻትንም ነገር በመቀጠልም ቤቲ ወደ ባለቤቷ ወደ ገዙ የስራ ቦታ በመሄድ ሰላም እንደነሷትና ኃላፊነት የለኝም እንዴ እኔ የምለው ነገር ተግባራዊ አይሆንም እንዴ? ሁለታቸውንም እንድታባርልኝ እፈልጋለሁ በማለት ቤት ውስጥ መንጨርጨር አልበቃ ያላት ቤቲ ወደ ባለቤቷ የስራ ቦታ ድረስ በመሄድ ትሁቴን እንዲያባርላት ጠይቃለች። ታዲያ በምላሹም ደግሞ ገዙ ይህንን ነገር እንደማያደርግም ይነግራታል። ይህንን ነገር ምክንያት ካላት በቂ ምክንያት ሁለታቸው የሚገናኙበት ሌላ ምክንያት ካላትም እንድትነግረው አብራርታ እንድትነግረውም ጠይቋን ነበር። ነገር ግን ቤቲ ምንም ነገር የለም በማለት ነገሩን በመሸፈን በአለምዬ ጉዳይ ነው እንጂ እኔ ምን ያገናኘኛል በማለት ነገር ግን ገዙ ለምን እንደተንጨረጨረችና በምን ምክንያት እንደዚህ ልትሆን እንደቻለች ከመቼ ጀምራ እንደዚህ እንደሆነችም በሚገባ ጠንቅቆ ያውቃል። ታዲያ እንድትረጋጋና ነገሩን ደግሞ አንቺ የምትዩ ይሆናል፣ አንቺ ያልሽው እንጂ የሚሆነው የቤቱ ባለቤት አንቺ አይደለሽ እንዴ? ታዲያ ማን ያለው ይሆናል በማለትም አረጋግቶ መልሷን ነበረ። ነገር ግን ቤቲ በአለምዬ ጉዳይ ነው ስላለችው ትሁቴን ዘር ማንዝሯን ቤተሰቦቿ ከየት እንደሆኑ እንግዲህ ትሁቴን ከአሁኑ በሌላ በኩል መያሻ እንዲሆነው እኔን አትንካኝ እንጂ ሌላው ችግር የለውም ያለ የነበረ ሲሆን ታዲያ በአሁኑ ደግሞ የአለምዬን ጉዳይ አስፈርቶኛል፣ ከሱ ጋር ትግባባለች፣ ሚስጥራችንን ታውቃለች፣ ስለዚህ ይህ ሚስጥር ደግሞ ወደ እሱ ደረሰ ማለት ምን ላይ ደረጃ ልንደርስ እንደምንችል መገመት አይከብድም ስላለችው ታዲያ በደካማ ጎኑ በዚህ በኩል ስለመጣችበት ቤቲ ይህንን ነገር ልታደርግ የቻለችው ትሁቴ አርፈሽ ተቀመጪ ስትላት ትሁቴ ደግሞ በምላሹ እማታይኝ ከሆነ እኔም የሚፈጠረውን ነገር እነግረዋለሁ ስላለቻት እያስፈራራሽን መሆኑ ነው ያለች ሲሆን በወቅቱ እያስፈራራውሽ አይደለም፣ ነገር ግን ሰላሜን እንድትሰጪ ነው በማለት ነበር የመለሰችላት። ታዲያ ቤቲ ደግሞ ወደ አቶ ገዙ የስራ ቦታ ድረስ በመሄድ ይህንን ነገር ያደረገችው ትሁቴ ቀድማ አንድ ነገር በመካከላችን በሚፈጠረው ግጭትና ንትርክ ምክንያት ምንድነው ቢላት ገዙ ትነግርብኛለች በማለት ይህንን ነገር እሷ ሳትቀድመኝ እኔ ቀድሜ ለገዙ በመካከላችን ምንም ነገር የለም ያለው ነገር የአለምዬ ጉዳይ ነው በማለት እሱ ሊያምንበት በሚችለው መንገድ በሌላ በኩል እንዲያምን አድርገዋለች። ታዲያ ጥርጣሬ እያደረበት ገዙም ሙሉ በሙሉ ባያምናትም ነገሮችንም እየተከታተለ ነበረ። የቤቲ ከመሬት ደርሳ መደንፋት፣ የቤቲ ከመሬት ደርሳ የሌለ ነገር አማረኝ አንዱን ከአንዱ በተለይ ደግሞ ገዙን ከልጁ ጋር ማወዳደር፣ ከሌሎች ወንዶች ጋር ማወዳደር፣ እንደ ወንዶች ራት ለምን ይዘኛ አትሄድም፣ ለምን እጄን አትይዘኝም ማለቷ ይህ ነገር ከናቴ ጋር የተያያዘ መሆኑንም ያውቃል። ከዚህ በፊት እንደተለመደው እንደሚታወቀው ለትሁቴ የቤት ስራ የሰጣት የነበረ ሲሆን በአሁኑ ግን ቤቲ ይህንን ነገር ከልክ አለፈና ትሁቴን እንዳያምናት በሌላ በኩል በአለምዬ ጉዳይ
አንዳንድ ነገር ተመልክቻለሁ በማለት በሌላ በጭፍን እንዲያምናትም አድርጋለች። እዚሁ ከኔ ላይ አይድረሱብኝ እንጂ ታያቸው የራሳቸው ጉዳይ ማለቱ ያናንደዳት ቤቲም ቤቷም ተቀምጣ ሰላም አጥታለች። ወደ ቤት እንዳይመጣ የገዛ ልጁን ወደ ቤት እንዳይመጣ ማስጠንቀቂያ ሰጠው ከቤት አባራቸው ሚስጥር ይዛብናለች አላት። ቢሆንም እሺ ነገር ግን እሱን ማስቆም ትችላለህ፣ ቤታችን እንዳይመጣ ማድረግ ትችላለህ። እሱም ቤት አይደለ ልጅ አይደለ እንዴት ብዬ ከለክላለሁ? እንዴት ብዬ ይህንን ነገር ማስቆም እችላለሁ? አንቺ ራሱ የተመለከችው ነገር አይደለ? ይህንን ነገር እንግዲህ ማስቆም እንደማይችል ልጁ ስለሆነ ቤቱ ስለሆነ የእናቱ ቤት ስለሆነ ይሄ ልጅ እየመጣ ያለው በውድ ብቻ ሳይሆን በግድም ጭምር ምናልባትም ደግሞ የቤቱን ባለቤት እሱ ስለሆነ ይህን ነገር ሊያስቆም ባለመቻሉ እንዲሁም ደግሞ ምናልባትም ናቲን የሚያባረረው ከሆነ ትሁቴን የሚያባረራት ከሆነ ቤቲ ምን ልታደርግ እንደምትችልና ቤቲ ለምን እንደሆነ እንደዚህ እየሆነች አለችው። በተለይም ደግሞ ትሁቴ ከታፈነች፣ ትሁቴ ከታገተች፣ እንዲሁም ትሁቴ ከቤት ከተባረረች ከሚስጥራቸውን ባሻገር ደግሞ ምን ልታደርግ እንደምትችል ከናቲ ጋር እንደፈለጉ ይፈነጫሉ። የሁለታቸው ቤት የሁለታቸው አብሮ መሆን አንድ ቤት፣ የትሁቴ ታዲያ ከቤት መሆን በሌላ በኩል ለገዙ ሰላም ሰጥቶታል። ትሁቴ ከቤት ካለች ይህች ልጅ ከልጄ ጋር ምንም ነገር አትነካካም። ነገር ግን ደግሞ ትሁቴ ከሌለች ትሁቴን እንግዲህ እንደ ዘበኛ አድርጎ ስላስቀመጣት ቤቲ ገዙን ከቤት እንድታባረርልኝ እፈልጋለሁ እያለችው አሁንም ምን እየተካሄደ እንደሆነ ከፊቷ በማንበብና ካላት ከስሜቷ ከአመለካከቷ ከአስተያየቷ ጀምሮ እየተገነዘበም እያስተዋለም ነበረ። ይህ ነገር በእርግጥ ከመሬት ተነስቶ እንዳልሆነ ይህች ልጅና ናቲ መቀራረባቸው ለቤቲ ለምን ሰላም እንደነሳት እውነት ትሁቴ አድርገዋለች ወይስ አላደረገችውም የሚለውን እንዲሁም ደግሞ ትሁቴ ከናቲ ጋር ቅርርብ አደረገች ማለት ሌላ ግንኙነት ፈጠሩ ማለት ደግሞ ለገዙ ሌላ ሰላም ማግኘት ነበረ። በባለቤቱ ባህሪ ግራ የተጋባው ገዙ ከስራ ቦታ በመመለስ ታዲያ በአንድ ላይ ተቀምጠው ትሁቴ ምን ላቅርብ፣ ምግብ ላቅርብ በአሁኑ ሰዓት በማለቷ የቤቲ ምላሽ ደግሞ የተለየ ነበረ። ቤቲ አሁን አንበላም፣ ታዲያ ናቲ ደግሞ ተነስቶ እኔ ፈልጋለሁ ማለቱ ለቤቲ የምን ያህል እያንጨረጨራትና ሰላም እንደነሳትም እየተመለከተ ታዲያ ገዙ በመካከላቸው አንዳች ነገር እንደተፈጠረ ያም ነገር ደግሞ ናቲ የትሁቴ አይን ላይ አይኑን ማሳረፉ ለቤቲ ሰላም እንዳልሰጣትም ተረድቷል። ታዲያ ባለቤቷን መኝታም የነሳችው መቀመጫም የነሳችው ቤቲ ደግሞ አሁንም በመኝታ ሰዓቱም ሰላሙን አሳተዋለች። ታዲያ ገዙም ደግሞ በማይሆን ነገርና በማያገባን ነገር እየገባች ጨጓራዋን እንዳትልጥ አርፋ እንድትቀመጥ ማስጠንቀቂያ ሰጥቷታል። በጠራጣሪው ገዙም በአለሜ በኩል ምናልባትም ሚስጥር የምታወጣ ከሆነ በማለት ቀድሞ ስለ ቤተሰቦቿ የት አካባቢ እንደሚኖሩና ስለ ቤተሰቦቿ ከየት እንደሆነች በማጣራት ታዲያ ለቤቲ በመጥራት ማንም የማይሰማቸው ቦታ በመሆን ቤቲን ስለ ቤተሰቦቿ አዲስ ነገር እንዳገኘና አድራሻቸውንም እንዳወቀም ይነግራታል። ታዲያ ቤቲም ደግሞ በዚህ እንደተደሰተችና እጄ ላይ ጣላት ማለቷ ደግሞ ለገዙ የተለየ ነገር እንዳለ በመካከላቸው አንድ ነገር እንዳላስማማቸው ቤቲ የራሷ የሆነ ሌላ ችግር እንደፈጠረች እየፈጠረች እንደሆነም በተለይም ደግሞ ናቲን በተመለከተ መሆኑንም ገብቶት ነበረ። ታዲያ የግል ችግር በመካከላቸው እንዳይሆን ምኞቴ ነው ያላት ሲሆን ቤቲም ምንም ነገር የለም፣ አረ እንደዛ አይደለም የዓለምዬ ጉዳይ ብቻ ነው በማለት ያለፈች ቢሆንም ነገር ግን ገዙ ከመተኛቷም እንዲሁም ደግሞ ከሳሎን ተቀምጠውም ምግብ ይቅረብ አይቅረብ የሁሉም ነገር ተቃራኒ በሆነ ይህ ነገር የመጣው ከናቲ ጋር በተያያዘ መልኩና ከሁለታቸው ግንኙነት እየተያያዘ መሆኑንም በሚገባ ገብቶት ነበረ። ታዲያ ትሁቴ የሰማችውን ያየችውን ነገር ለማንም እንዳትናገር ማስጠንቀቂያ እየሰጣት ቢሆንም በአሁኑ ደግሞ ገዙ ይህንን ነገር በተለይ ለልጇ በማድረሷ አሁን ላይ የእሷንም ልጅ መያዙን እንግዲህ ትሁቴ እንደ ማስጠንቀቂያ ከዚህ በኋላ ለማንም መረጃ ወደ ውጭ እንዳታወጣ፣ የምታወጣ ከሆነ ደግሞ ምን ሊገጥማት እንደሚችል ማስፈራሪያ በማለት የልጇን አድራሻ እንዳገኘና የልጇን ስምን በመናገር እንዲሁ ትሁቴ እንድትፈራና አርፋ እንድትቀመጥም አድርጓታል። ከዚህ በፊት እንደተለመደው ዘርማንዝርሽን አጠፋለሁ ነገር ግን ካልነካሽኝ አልነካም በማለት ይህንን ነገር ለትሁቴ ለዛሬ እንደማስደንገጫ የሰጣት ቢሆንም ነገር ግን ገዙ ደግሞ በሌላ በኩል ይህንን ነገር ሆን ብላ እያደረገች አለችውና ለምን እንደሆነ ሰላም የነሳቻቸው እንዲሁም ደግሞ ትሁቴ ከቤት ብትባረር ብትታገል የሆነ ነገር ቢፈጠር
ባለቤቱ ምን ልትሆን እንደምችል የገባው ስለሆነ ታዲያ ትሁቴን ሚስጥሩን ብቻ እንዳታወጣበት እንደ ማስጠንቀቂያ ብቻ ሰጥቶ አልፏታል። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ሀሳብ አስተያየት ኮሜንት ላይ ማንኛውንም ማስጠት የምትፈልጉትን አስተያየት ማስቀመጥ ትችላላችሁ።